ዶናልድ ትራምፕ ጦርነቱን ስለማቆም የሚገልጽ አይነት ኤምኦዩ ሜሞራንደም ኦፍ አንደርስታንዲንግ የመግባቢያ ሰነድ ለእንፈራረም በማለት ጥያቄ አቅርበዋል አሉ። እንግዲህ ዶናልድ ትራምፕ በመጨረሻ ጦርነቱን ስለማቆም እንፈራረም እያሉ ነው። ለመሆኑ ዶናልድ ትራምፕ ወደዚህ አይነት ነጥብ ውስጥ እንዴት መጡ? ኤምኦዩ ማለት ከቀናት በፊት ኢራን ልካው ለነበረ ባለ 14 ነጥብ ፕሮፖዛል እና አሜሪካ በመጨረሻ ምላሽ ሰጥተዋል። ምላሻቸውም ኢራን ደርሷል። በዛ ምላሻቸው መሰረት ደግሞ ኤምኦዩ ወይም የመግባቢያ ሰነድ ስለመፈራረም እየተወራ ይገኛል። ጦርነቱን ስለመቋጨት ይሄ በጣም መልካም ዜና ነው፣ ሆርሙዝ ሊከፈትልን ከሆነ። ነገር ግን በዚህ ኤምኦዩ አካሄድ ላይ ዶናልድ ትራምፕ ለምንድን ነው ወደ እንደዚህ አይነት ሁኔታ ውስጥ የመጡት? አንደኛ ከዛ ለፍ ሲል እነ ቻይና የመሰሉ ሀገራት ባይዘወይ ዛሬ የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ቤጂንግ ናቸው የሚገኙት። በሚቀጥለው ሳምንት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቤጂንግ እንደሚሄዱ ይጠበቃል። እሳቸው እንደሚሄዱ እየተጠበቀ ዛሬ የአርጋቺ የቤጂንግ ጉብኝት አንዳች የሆነ ፐዝሎችን የሆነ ነጥቦችን እንድናገናኝ እድል ፈጥሮልናል። ቻይና በአሜሪካና በኢራን መካከል እያየን ባለው የጦርነት የተኩስ አቁም የውጥረት ብቻ በምናያቸው ነገሮች ሁሉ ሚናዋ ከምን አንጻር ነው የሚገለጸው የሚለውን ነጥብም ጭምር በማከል እንግዲህ መልካም ዜና ያልኳችሁን ጉዳይ በዝርዝር እውነት መልካም ነው ይሄ ነገር ተስፋ አለው ሆርሙዝ ሊከፈት የሚችልበት ሁኔታ አለ የሚለውን ነጥብ በዝርዝር እየፈተሽን አብረን ቆይታ እናደርጋለን። ሰላም ጤና ያስጥልን ክብራትና ክብራን የገበያ ሚዲያ ቤተሰቦች፣ ነጻነት ላቀው ነኝ በገበያ ፖድካስት። ዛሬ በድጋሚ ለሁለተኛ ጊዜ ተገናኝተናል። አብራችሁን እንድትሆኑ በአክብሮት ጠይቃለሁኝ። በቀጣይ ቀናትም እንደዚሁ አይነት ሁኔታ በቀን ሁለቴ እየተገናኘን የምንቀጥልበት እድል መጥቷል። አማፒ አብሬያችሁ እንግዲህ ሀሳቦችን የተለዋወጥን ቆይታ ስለምናደርግ ዛሬ ቀደም ብዬ ነገርኳችሁን ጉዳይ እናያለን። የቻይናን ካርድን መዘዋለን፣ የሆርሙዝ ካርድን በዛው ጎን ለጎን ቻይና ከሆርሙዝ ጋር የሚለውን ነጥብ እያስተሳሰርን አብረን ቆይታ እናደርጋለን። መልካም ቆይታ ይሆንላችሁ። በቆይታችሁ አትጸጸቱም። ሰብስክራይብ ማድረጋችሁ እንዳይረሳ ቻናላችንን። አብራችሁን ነው። አሜሪካና ኢራን በሆርሙዝ ሰርጥ ላይ የሆነ ያለውን ነገር እንግዲህ የጦርነቱን አዝማሚያ ጨምሮ ምናልባት አጠቃላይ የጦርነቱን ሁኔታ ሊቋጭ የሚችል ባለ አንድ ገጽ ሜሞራንደም ኦፍ አንደርስታንዲንግን በተመለከተ በሁለቱም ሀገራት በኩል ማረጋገጫ የተሰጠው ምናልባትም በዚህ ኤምኦዩ ላይ ወይም ሜሞራንደም ኦፍ አንደርስታንዲንግ ላይ ወደ ስምምነት የሚመጡ ከሆነ ጦርነቱ ሊቋጭ የሚችልበት እድል እንዳለ የሚያስረዳ መረጃ ተሰምቷል። ይህ መረጃ እንዳልኳችሁ በአሜሪካም በኢራንም ማረጋገጫ የተሰጠበት ነው። ኢራን ከዚህ ቀደም ለአሜሪካ አቅርባው የነበረውን ባለ 14 ነጥቦች ያዘለ ፕሮፖዛል አሁን አሜሪካ ምላሽ ሰጥታ ያ የአሜሪካ ምላሽ ደግሞ ለኢራን መድረሱን ማረጋገጫ ሰጥታለች። አሁን ኢራን ለዚህ አሜሪካ ላቀረበችው ምላሽ የምትወስደው ወይም የምትሰጠው ደግሞ ተከትሎ የሚመጣው ያጸፋ ምላሽ ይጠበቃል ማለት ነው። በኢራን የጠበቀች ትገኛለች። ይህን አይነት ነባራዊ ሁኔታ እየተሰማ ባለበት ጊዜ ነው እንግዲህ በባለ አንድ ገጽ ዋን ፔጅ ኤምኦዩ ጦርነቱን ሊያቆም የሚችል ባለ አንድ ገጽ ኤምኦዩ በተመለከተ ሁለቱም ሀገራት ወደ መስማማት እየመጡ እንደሆነ መረዳት ተችሏል የሚሉ አይነት ዘገባዎች መስተዋል የጀመሩት። ይህንን አይነት ሁኔታ ያየነው የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ እንደምታውቁት ቤጂንግ ናቸው ያሉት። ከቻይና የውጭ ጉዳይ ሚኒስትር ጋር ተገናኝተዋል። በተለያዩ ነጥቦች ላይ ተነጋግረዋል። በጣም የአባስ አርጋቺ ጉብኝት ባይዘወይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚቀጥለው ሳምንት ወደ ቤጂንግ ወይም ወደ ቻይና ሊሄዱ እንደሚችሉ በሜይ 14 እና 15 አካባቢ ላይ ወደ ቤጂንግ ሊሄዱ እንደሚችሉ ምንም የተሰማ ይገኛል። በዚህ ጉዳይ ላይ በአሜሪካ በኩል የጉብኝቱ ቀን ተቆርጧል ይባላል። በቻይና በኩል ግን አልተባለም፣ ማረጋገጫ አልተሰጠውም። እና በቻይናና በአሜሪካ መካከል አሁን ላይ ውጥረት አለ፣ የማይካድ ውጥረት አለ። ቻይና በጣም ያው ከቀናት በፊት መቼስ እንደው መካከለኛው ምስራቅ ላይ ትኩረት ያደረጉ ጉዳዮችን እየሰራን በመሆኑ አላቀረብኩላችሁም ነበር እንጂ ከሁለት ቀን በፊት እንደዚህ ብቻ ከቀናት በፊት በጣም አስደንጋጭ የተባለ አቋም አሳውቃለች። አሜሪካ በዓለም ላይ ያሉ ሀገራት ላይ አሜሪካ ከምትፈልገው ውጪ በሆነ መንገድ ተንቀሳቀሱ ብላ ስታስብ በነዛ ሀገራት ላይ የማዕቀብ ናዳ የማዕቀብ ጫና በማሳደር ወደ ፍላጎቷ እጃቸውን በመጠምዘዝ ለማምጣት ትጥራለች። ይሄ ባለፉት ዓመታት
የተካነችበት ስልቷ ነው። ይሄንን የአሜሪካን እጅ መጠምዘዝ አካሄድ እነ ኢራን በተቻለ መጠን ተቋቁመው እዚህ ደርሰዋል። እንዳልኳችሁ ወደ ስምምነት የሚል ሐሳብ እየተሰማ ነው ዛሬ። በዝርዝር መለስበታለሁ በኋላ። ግን ከቻይናው ነጥብ ጋር አገናኝተን እንድንመለከተው ስለፈለኩ ነው። እነ ኢራን ባለፉት 40 ዓመታት ያንን ሁሉ ጫና ተቋቁመው እዚህ ደርሰዋል። ሰሜን ኮሪያ እንደው ሊታመን በማይችል መልኩ እኔ በነገራችሁ ላይ ሰሜን ኮሪያ የኒውክሌር ጦር መሳሪያ አላት ሲባል እውነት ነው የምላችሁ ማመን ነበር ያቃተኝ መጀመሪያ። ለምን ይህ ሁሉ ማዕቀብ ይህ ሁሉ የኢኮኖሚ ጫና በሀገሪቱ ላይ እየዘነበ ስለሆነ ሀገሪቱም ያው በነ ኪም ጆንግ ኡን የተመራች ስለሆነ የሆነ እንዲህ በቀላሉ ኒውክሌር ጦር መሳሪያ ባለቤት መሆን አትችሉም። ከዚህ ቀደም እንዳልኳችሁ ዓለም ደረሰችበት የሚባል ዕውቀት ነው የተርሞ ኒውክሌር ቴክኖሎጂ። እጅግ በጣም ውድ ነው፣ ኤክስፔንሲቭ በጣም እና ይህንን ነገር እንዴት አሳካች የሚለው ነገር አስደንግጦኝ ነው ማመን ያቃተኝ ሰሜን ኮሪያ። ነገር ግን ሰሜን ኮሪያም የኒውክሌር ጦር መሳሪያ ባለቤት ሆነዋል በዛ ሁሉ የማዕቀብ ናዳ ውስጥ። ሰሜን ኮሪያና ኢራን የአሜሪካን ማዕቀብ በመቋቋም የምትፈልጉትን ነገር ማድረግ ትችላላችሁ የሚለውን ነገር ለማሳየት እንደ ምሳሌ የምናቀርባቸው ሀገራት ሊሆኑ ይችላሉ። ሩሲያ ከዩክሬኑ ጦርነት በፊት ነሴንስ 2014 እንደ አውሮፓውያኑ አቆጣጠር ላይ በክራይሚያ ክራይሚያ የሚባለውን ግዛት ታውቁታላችሁ። ከጥቁር ባህር ጋር የሚዋሰነው የዩክሬን ግዛት ነበረ ከ2014 በፊት። እጅግ በጣም ቁልፍ ስትራቴጂካዊ ቦታ ስለሆነ ለሩሲያ ያንን ቦታ ኔቶም ወደዛ ቦታ ይመጣል የሚለው ጉዳይ ከ2008-9 ጀምሮ ነበር ሲወራ የነበረውና የአውሮፓ ህብረት አባል ልትሆን ነው ዩክሬን፣ የኔቶ አባል ልትሆን ነው። እነዚህ ጉዳዮችን ለመክፋት የቭላዲሚር ፑቲን ወታደራዊ ኃይል ወደ ዩክሬን እንቅስቃሴ ከጀመረበት ጊዜ አንስቶ አክቹሊ ከዩክሬን በፊት ጆርጂያም አለ። በጆርጂያም 2 ግዛቶችን ሩሲያ እንደያዘች ታውቃላችሁ። በነዛ ምክንያቶች በጣም በርካታ ማዕቀብ ይወርድባታል ሩሲያ። በ10 ሺዎች የሚጠጉ ማዕቀቦች ነው ያለባት። እንደዛም ሆና ሩሲያም ተቋቁሟል። ቻይናም ይሄ በቀጥታ ለምሳሌ ከኢራን ጋር በምታከናውናቸው ግብይቶች፣ ከሩሲያ ጋር በምታከናውናቸው ግብይቶች፣ ትብብሮች፣ አጋርነቶች፣ ከቬኔዙዌላ ጋር በነበራት ግንኙነቶች፣ ትብብሮች፣ አጋርነቶች በጣም በርካታ የአሜሪካ ማዕቀቦችን ሰለባ የሆነች ሀገር። እነዚህ ክሪንስ ልንላቸው የምንችል 4ቱም ሀገራት ቻይና፣ ራሽያ፣ ኢራንና ሰሜን ኮሪያ ኖርዝ ኮሪያ በአደባባይ መጥተው ከእንግዲህ አሜሪካ ለጣለችው ማዕቀብ ተገዢ የሚሆን ባለንብረት ድርጅት ተቋም የኔ ማዕቀብ ይጣልበታል ሲሉ ተስተውለው ያውቁ። ቻይና ከቀናት በፊት ያደረገችው እሱ ነው። አሜሪካ 5 የነዳጅ ማቀነባበሪያ ማብላያ ጣቢያዎቿን ኦይል ሪፋይነሪዎቿን የቻይናን 5 ግዙፍ ኦይል ሪፋይነሪዎችና ባንኮች ከኢራን ጋር የሚከናወን ግብይት አለ በሚል አዲስ ማዕቀብ ስለመጣል ሲያውጠነጥኑ 5ቱ ኦይል ሪፋይነሪዎችም የማዕቀቡ ሰለባ ሲሆኑ ባንኮችም ጭምራሉበት። አዲስ ነው ማዕቀቡ ሲጣልባቸው ቻይና ምናልባትም በጣም እጅግ ጂኦፖለቲካሊ ስፒኪንግ ቁልፍ የተባለ ስትራቴጂካዊ አካሄድ ሊሆን ይችላል የአሜሪካን ተገዳዳሪነት በመቋቋም ረገድ። ቻይና ለአሜሪካ ማዕቀብ የሰጠችው ምላሽ ምንድነው? አሜሪካ የጣለችውን ማዕቀብ ተገዢ ሆናችሁ የምትሰሩ ከሆነ እኔ ሌላ ማዕቀብ እጥልባችኋለሁ። ምን ማለት ነው? ከዚህ በኋላ አሜሪካ ለምትጥለው የትኛውን ማዕቀብ አልገዛም፣ አይመለከተኝም፣ ዓለም ላይ የፈለኩትን ነገር ለማድረግ አቅሙም ብቃቱም ወታደራዊ ዝግጅቱም አለኝ የሚል አይነት መልእክት ያለው መግለጫ ወጣች። እነዛ ኢላማ ውስጥ የገቡ 5ቱ የነዳጅ ማብላያ ጣቢያዎችን ጨምሮ ኢራን፣ የቻይና ባንኮች፣ ሌሎችም በማዕቀብ ሰንሰለት የታበቱ የቻይና ግለሰቦችና ተቋማት ከእንግዲህ ለአሜሪካ ማዕቀብ እንዳትደነግጡ፣ ዓለም ላይ በየትኛውም አካባቢ ቀጥ ብላችሁ ስራችሁን ስሩ፣ ደህንነታችሁን ያስጠብቃለሁ፣ ምንም አያመጡም እንደማለት ይህንን መግለጫ ወጣች። ይህንን መግለጫ ካወጣች በኋላ እነ ዶናልድ ትራምፕ አሁን ወደ ኢራኑ ጉዳይ እንመለሳለን። የቻይናን ያለችበትን ስታተስ አንደርስታንድ አደረጋችሁ። ለአሜሪካ የትኛውም ማዕቀብ አልንበረከክም አለች ቻይና። ይሄ ምንን ያጠቃልላል? ከኢራን የሚመጣ ከኢራን ወደ ቻይና የሚደርስ በየዕለቱ 1.4 ሚሊዮን በርሜል ድፍድፍ ነዳጅ ከቴህራን ቤጂንግ ይደርሳል። ይህንን በማዕቀብ መጥተዋል። ላስት ታይም ካስታወሳችሁ ብሎኬድ አከናወንን ባሉበት ጊዜ እነ ዶናልድ ትራምፕ መጀመሪያ ላይ ያገቷት ወይም የያዟት መርከብ መነሻዋን ከቻይና አድርጋ ወደ ኢራን የሄደች የነበረች መርከብ ናት። ይሄ የአሜሪካ አካሄድ ብሎኬድ ምናምን የሚሉቱ እነ ቻይናን ጭምር ሰለባ እንደሚያደርግ መቼስ በግልጽ ከዚህ ቀደም አውርቻችኋለሁኝ። ፕራክቲካሊ ቻይና ብለን ጠይቀን እኮ እናውቃለን።
እናውቃለን። ቻይና እስከመቼ የአሜሪካን እንዲህ አይነት ጫና ዝም ልትል ትችላለች? የብሔራዊ ደህንነቷ ጉዳይ ይሆናል። ናሽናል ሴኩሪቲ ትሪት ነው የሚሆንባት። ለምን ሀገሪቱ በቀን ሌላውን ትብብር ግንኙነት ትታችሁት ኢኮኖሚካሊ ሀገሪቱ በቀን 10 ሚሊዮን በርሜል ድፍድፍ ነዳጅ ገደማ ነዳጅ ታስገባለች ቻይና። ከዛ እነ አሜሪካ ቬንዙዌላን ሲቆጣጠሩ እነ ማዱሮን ከስልጣን ሲያነሱ መጀመሪያ ያደረጉት ነገር በቬንዙዌላና በቻይና መካከል ያለ የንግድ ሰንሰለትን መበጠስ ነው፣ የነዳጅ አቅርቦትን መበጠስ ነው። ያን ካደረጉ በኋላ ኢራን ውስጥ መጡ። ኢራን ውስጥ ሞከሩ፣ በጦር መሳሪያ ሞከሩ፣ በባህር ኃይላቸው ሞከሩ። ስቲል ባይቋረጥም አደጋው ግን ተደገነ። ምን አይነት አደጋ? የሆርሙዝ ሰርጥ በእንደዚህ አይነት ሁኔታ ወደ ጦር ግንባርነት የሚቀየር ከሆነ ያ እዛ አካባቢ ሰላምና ጸጥታ ተናጋ ከተባለ የኢራን የነዳጅ አቅርቦቷ ለቻይና የምታቀርበው የኢራን የነዳጅ አቅርቦት በዘለቄታዊነት አደጋ ውስጥ ገባ ማለት። እርግጥ ነው እነ ሩሲያ ይህንን አማራጭ ለመተካት የዘረጉት የተለያየ መንገድ አለ። ግን ኢራን ለቻይና በጣም ቁልፍ ስትራቴጂካዊ አጋር የሚያደርጋትን አንድ መሰረታዊ ነገር ልንገራ። ይሄ ነጥብ ከዚህ ቀደም ደጋግመን ካወራንበት ከዚህ መሬት አቀማመጥ ተጠቃሚነት ከምንለው ጉዳይ ይገናኛል። እነ ቻይና አንድ የታሪካዊ ነገር ላስታውሳችሁና ሲልክ ሮድ የሚባል ፕሮጀክት ነበራቸው። ከዚህ ከኤዥያ ወደ አውሮፓ የሚመጡበት የቻይና የሲልክ ሮድ የድሮው የገበያ መስመር ከቻይና ተነስቶ ወደ አውሮፓ ሲመጣ ኢራንን አቋርጦ ያልፍ ነበር። አሁን በዚህ ዘመን ደግሞ ቻይና ቤልት ኤንድ ሮድ ኢኒሺየቲቭ ብላ የዘረጋችው ፕሮጀክት አለ አይደል? ያ ፕሮጀክቷ የቻይና ምርቶችን በዓለም ላይ ማዳረስ ነው። ይሄ የቻይና ቤልት ኤንድ ሮድ ኢኒሺየቲቭ ሲያልፍ በአውሮፓና በአውሮፓ ባንል እንኳን በምዕራቡ አቅጣጫና በምስራቁ አቅጣጫ ይሄ ላይክ እንደ አቅጣጫ ወሰዱልኝ የምዕራቡ ዓለም አይደለም፣ የምዕራብ አቅጣጫ which is መካከለኛው ምስራቅን ጨምሮ በዛው ወደ አውሮፓ ደርሶ ከዛ ወደ አፍሪካ ከዛ ደግሞ በባህር አቋርጦ ወደ ላቲን አሜሪካና ራሷ አሜሪካ ድረስ የሚሄደው ከቻይና የሚነሳው አንዱ የንግድ መስመር ኢራን የምትባለው ሀገር ጋር ሲደርስ በኢራን ክልል ውስጥ ነው የሚያልፈው። የባቡር መስመር እንዳለ ታውቃላችሁ ከቻይና ወደ ኢራን። እንዲያውም ባለፈው በጦርነቱ የ40 ቀኑ የተኩስ ልውውጥ ጊዜ በጦርነቱ ጊዜ እስራኤል አንዱ ከመታችው የኢራን መሰረተ ልማት መካከል ይሄ የቻይና ኢራን ወይም ቤጂንግ ቴህራን ሬልዌይ ፕሮጀክት ነበር። ከዛ ግን የሚገርማችሁ መመታቱ ሳይሆን ልክ ተኩስ አቁም እንደተደረገ አስቡት በ2 ቀን ውስጥ ያ ቤጂንግ ቴህራን የባቡር ልማት ፕሮጀክት ወይም የባቡር መስመር ፕሮጀክት በጦርነቱ የደረሰበት ጉዳት ተጠገነለት። within 2 days can you imagine that? በ2 ቀን ውስጥ ነው። ይህንን አይነት ስትራቴጂካዊ ጠቀሜታ ለቻይና የምትሰጠው ኢራን ወደ አውሮፓ ለመሄድ ወደ መካከለኛው ምስራቅ ለመግባት ልክ ኢራን ጋር ከደረሰ በኋላ ነው በቱርክ አድርጎ ወደ አውሮፓ፣ ኢራን ጋር ከደረሰ በኋላ ነው በነ ኢራቅ ምናምን አድርጎ ደግሞ ወደ መካከለኛው ምስራቅ ሀገራት የሚወርድ። ስትራቴጂካል ሲግኒፊካንስ እንዲህ አይነት ጠቀሜታ ያላት ኢራን በመሬት አቀማመጧ ምክንያት ማለት ነው። ከዚህ ቀደም ከነበራቸው ታሪካዊ አጋርነት መለስ ብላችሁ ሂስቶሪካሊ ተመልከቷቸው። በጣም የረዥም ጊዜ አጋር የሚባሉ የብዙ ሺህ ዘመን አጋርነት። አሁን በዚህ ዘመን ደግሞ ከኢነርጂ አቅርቦት ጋር ተገናኝቶ ቁልፍ የሆነችዋ ኢራን ይችን ሀገር ማጣት ለቻይና ይችን ሀገር ማጣት ኦልሞስት ብዙ ነገር በዜሮ እንደማጣፋት ሊሆንባት ይችላል። ኢራን ለነ አሜሪካ ቁጥጥር ስር ዋለች ማለት ይኸውላችሁ ሀገራትን ጠንካራ የሚያደርጓቸው አላይስ የሚባሉ አብረዋቸው ማን ይኖራሉ? አሁን እስራኤል በጣም ጠንካራ የሚያደርጋት ጉዳይ ምንድነው? ከጎኗ አሜሪካ ስላለች ነው አይደል? አሜሪካ በዚህ ጦርነት ላይ እንዲህ የተርበተበተች ያለችው ለምንድን ነው? ከጎኗ ማንም ስለሌለ። ከዚህ ቀደም ለአሜሪካ ሀያልነት ለአሜሪካ ጥንካሬ አስተዋጽኦ ያበረከቱ የአውሮፓ ሀገራት፣ የሩቅ ምስራቆች እንደነ ጃፓን፣ ከዛ ራሷን ችላ ደግሞ አውስትራሊያ፣ እነ ሳውዝ ኮሪያ፣ እነዚህ ሀገራት ራይት ናው ከነ ትራምፕ ልባቸው ርቋል ብቻ ሳይሆን አብረው መዳከርን የሚፈልጉ ሀገራት አይደሉም። ሶ ብቻቸውን ሆነው የመቅረታቸው ጉዳይ አንዱ አስተዋጽኦ ካበረከቱ አሜሪካ እንዲህ ለመርበትበት እንዲህ ግራ ለመጋባቷ አስቸጋሪ ቅርቃር ውስጥ ለመግባቷ አንዱ ምክንያት ነው። እነ ቻይና ኢራንን ሲመለከቱ ሁለት መነጽር አላቸው። አንድ ኢኮኖሚያዊ ጠቀሜታ እንዳላት ሀገር አድርገው ይመለከቷታል። ሁለተኛ ስትራቴጂካዊ ጠቀሜታ እንዳላት። ያ ስትራቴጂካዊ ጠቀሜታ ደግሞ በዓለም ላይ የነ አሜሪካን ጥንካሬ ለመገዳደር የነ አሜሪካን ተጽዕኖ ለማዳከም በሚደረግ ጥረት ውስጥ ያው ስለ ፔትሮ ዶላርና ስለ ፔትሮ ዩዋን አውርተናል አይደለ? በደንብ ነዳጁ ከመገበያየቱ ባለፈ በቻይና ዩዋን ግብይት ከመደረጉ ባለፈ ሆርሙዝ ሰርጥ ላይ አሁን ኢራን በአንድ መርከብ $2 ሚሊዮን ትቀበላለች ይባላል። እውነት ይሁን ውሸት ያው ማረጋገጥ ባይቻልም ዘገባዎች ግን እንደዛ ይላሉ። እና እነዛ መርከቦች የሚከፍሉትም በቻይና ዩዋን ነው። እንዲህ አይነት የአሜሪካን ተጽዕኖ አሜሪካ መቼስ በፔትሮ ዶላር ላይና በትሬጀሪ ቦንድ ማርኬት ላይ የተመሰረተ ኢኮኖሚ ያላት ብለናል። $36 ቢሊዮን እከፍላለሁ የምትለው ፔትሮ ዶላርና ቦንድ ማርኬቱን ተማምና ነው
ትሬጀሪ ቦንድ ማርኬቱ። ፔትሮ ዶላሩ ሲመታ ፔትሮ ዶላሩ ላይ በፔትሮ ዩዋን ጫና ሲመጣበት አንድ የአሜሪካን ተጽዕኖ መቀነስ ነው። ሌላው በቦንድ ማርኬት ላይ ደግሞ ኢራን ኢን ቢሊየንስ ዶላር የሚጠጋ አሜሪካ ትሬጀሪ ቦንድ ነበረ። ኢን ቢሊየንስ ምንድነው? የቻይና ባንኮች ያው አሜሪካ ድጋሚ ገንዘቧን መክፈሏ ብድሯን መክፈሏ እንደማይቀር ይታወቃል። ባለፉት ዓመታት ስቴብል ሊባል የሚችል ወይም ሰምሃው ከሌሎች ሀገራት በተለየ የሆነ የምታምኑት አይነት ኢኮኖሚያዊ ስነ ምህዳር ስለነበረ ከአሜሪካ የትሬጀሪ ቦንድ ላይ ቢሊየንስ ዶላር ቻይና ገዝታ ነበረ። ታዲያ ባለፉት ዓመታት አንዱ ስታከናውን የነበረው ነገር ባለፈው ሰርችላችኋለሁ አይደል? ስለ አሜሪካ የትሬጀሪ ቦንድ ማርኬት ሚስጥር የሰራውላችሁን ፕሮግራም መለስ ብላችሁት ተብኔሉን ይሄኛው ተብኔል ነው። መለስ ብላችሁት በደንብ ክሊር ይሆንላችኋል። የቻይናን ፖይንት ግን ስነግራችሁ ባለፉት ጥቂት ዓመታት አዞፍ 2025 በጣም በርካታ ቢሊዮን ዶላሮችን መልሳ ሸጣ አስወግዳ አሁን ላይ ወደ 800 ምናምን ሚሊዮን ዶላር የሚያወጣ የአሜሪካ ትሬጀሪ ቦንድ ብቻ ነው በእጇ ላይ የሚገኘው። በእንደዚህ አይነት መልኩ ኢኮኖሚያዊ ጫናን ለመፍጠር በምታደርገው ጥረት ውስጥ አጋር ያስፈልጋል ሲባል እንደ ኢራን የመሰለ ቁልፍ ሀገር የለም። ኢራንን የሆነ እንትን እንድትል አይፈልጉም። ኢራን በአሜሪካ ቁጥጥር ስር ሆና አገዛዝ ለውጥ ተከናውኖ ለምሳሌ የሻህ አስተዳደር ወይም የንጉሳዊው መንግስት የንጉሳዊ አስተዳደር ወደ ኢራን ቢመጣና ቢመለስ ያ አስተዳደር ከቻይና ይልቅ ከአሜሪካ ጋር እንደሚሰራ ይታወቃል። ከዚህ ቀደም በነበረው ልምድ እሱ ነው የሚታወሰው። ብዙም የሚያረካቸው ወይም ከግቦቻቸው ጋር ተስማምቶ የሚቀጥልላቸው አይሆንም ለቻይና። ፎር ዛት ሪዝን ኢራንን በቀጥታ የሚሆን በተዘዋዋሪ ይደግፋሉ ማለት ነው። የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ ቤጂንግ ውስጥ ደርሰው አንዱ ያረጋገጡት ነገር ምን መሰላችሁ? በቻይና ባለስልጣናት የተረጋገጠው ጭምር በአጭር ጊዜ ውስጥ ሰላም ይመጣል የሚል አይነት ጉዳይ ነበር። አሁን ይሄኛውን ፒክቸር በአጭር ጊዜ ውስጥ ሰላም ይመጣል የሚለው የነ ቤጂንግ ድምጽ መግለጫ ሲያወጡ ባይዘው ቤጂንግ ባለስልጣናት አሁን በቀጣይ አጭር ሰላም ይሆናል የሚል ነበር። ለዛ ደግሞ ቻይና ከፍ ያለ አስተዋጽኦ ከፍ ያለ ሚና ትጫወታለች። ዝም ብሎ ስታዩት የሆነ ዲፕሎማቲክ የሆነ መግለጫ ሊመስል ይችላል አይደል? ነገር ግን ተራ ዲፕሎማሲያዊ መግለጫ አይደለም። ለምን መሰላችሁ ያልሆነው? ላይክ እንትኑን ለማስታወስ ያክል ይሄኛው ዜና ከወጣ በኋላ ወይም ቀደም ብሎ ቻይና በቀጠናው ሰላም ላይ መካከለኛው ምስራቅን ዘለቄታዊ ሰላም የምታረጋግጥበት መንገድ እየሰራች ነው የሚለው የነ ቤጂንግ መግለጫ ከወጣ በኋላ አሜሪካና ኢራን አንድ ገጽ በሆነች ጦርነቱን ለማቆም በምታስችል ኤምኦዩ ላይ ወደ ስምምነት እየመጡ ነው የሚለው ዜና ተሰማ። አርጋቼት ናቸው፣ ኢራን ቤጂንግ ናቸው። ይህንን አንደርስታንድ ለማድረግ አንድ ፓተርን ልንገራችሁ። ይሄ ቀጠናው ጋር ተያይዞ ብቻ ሳይሆን ከቻይናና አሜሪካ ጋርም ጭምር ያለ ያ ፓተርን ምንድነው? አሁን በቀጣይ ቀናት የሚጠበቅ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በመጪው ሳምንት ቻይና እስካሁን ኮንፊርም አላደረገችም። በመጪው ሳምንት ግን በ14 እና በ15 ወርሃ ሜይ ላይ ፈረንጆቹ ወደ እንትን ያቀናሉ፣ ወደ ቤጂንግ ያቀናሉ። በቤጂንግ የሚኖራቸው ቆይታ አንደኛ ሊክ ኢማጂን የአሜሪካ ፕሬዝዳንት በመጪው ሜይ 14 እና 15 ይመጣል የሚል ማረጋገጫ ከዋይት ሃውስ ወጥቶ ቤጂንጎች ግን ጸጥ ብለው ምንም አይነት ማረጋገጫ ሳይሰጡ ከዚህ ቀደም ዶናልድ ትራምፕ ለመሄድ ሞክሮ ወደ ቤጂንግ ለማቅናት ሞክረው ዶናልድ ትራምፕ አራዝመው ነው ባይዘው የማራዘማቸው ምክንያት አላቅም ግን አራዝመው ነው። በቻይናዎች ዘንድ አሁን እና አሜሪካ እየወሰዱት ያለውን የውጭ ግንኙነት አካሄድ በተመለከተ ብዙም ደስተኝነት የላቸውም። አንደኛ ቻይናን ያነጣጠረ ነው እንደምታውቁት ኦልድስት ቲንግ ማለት ነው። ዓለም ላይ የምትመለከቷቸው ኢራን ውስጥም ያለው ነገር ያው ኢራን በራሷ ምክንያት በራሷ ቁልፍ ስትራቴጂካዊነት ምክንያት እንዳለ ሆኖ ሳይድ ባይ ሳይድ ከተመለከት ነው ግን ከኢራን በማይተናነስ መልኩ ቻይናንም ጭምር ማዳከም ነው። ቢኮዝ የአሜሪካን ሃጂሞኒ ዓለም ላይ የአሜሪካ ልዕለ ኃያልነት የምትገዳደር ትክክለኛ ሀገር ማነች ብላችሁ ብትጠይቁኝ ምለው ቻይና ነች ነው። ለምሳሌ በባህር ኃይል መርከብ ትላንት አንድ ቁጥራዊ መረጃ እየነገርኳችሁ ነበር። በመርከቦች ብዛት ቻይና፣ በቴክኖሎጂ አሁን ከመርከብ ብዛት በላይ ቴክኖሎጂ። መርከብ ብዛት ለምን መሰላችሁ ማተር የሚያደርገው? ባይዘው ዝም ብሎ ተራ ቁጥራዊ መረጃ አይደለም። የመርከብ ብዛት በዓለም የንግድ መስመሮች እንቅስቃሴ ላይ ከወዲህ ወዲያ እንደ ልብ ለማለት አቅምን፣ ደህንነትን የማስጠበቅ ምልክት ሆኖ ስለሚቆጠርም አንደኛውም በሁለተኛውም የዓለም ጦርነቶች ላይ የጦር መርከቦች ሚና ለየሀገራቱ ስኬት እንዴት ቁልፍ እንደነበሩ መቼም የዊንስተን ቸርችልን ታሪክ አንስቼ ነዳጅ የኢራንን ነዳጅ ዩናይትድ ኪንግደም ስታገኝ እንዴት ባህር ኃይሏ ጉልበት አግኝቶ እነ ጀርመንን ዶጋመድ እንዳረገ አውርቻችኋለሁ። ባህር ኃይል ቀላል ነገር አይደለም። ነምበር ብቻ አይደለም፣ ቁጥር ብቻ አይደለም ያወራሁላችሁ ጉዳይ ግን ከዛም በላይ በሌሎች በተለያዩ ዘርፎች ላይ በቴክኖሎጂካል አድቫንስመንቶች በቴክኖሎጂ ለምሳሌ ስለ ሬር ሜታልስ ሰምታችሁ ታውቃላችሁ? አይሆን ይህን ፕሮግራም ትከታተሉ ከሆነ ፎር ሹር ታውቃላችሁ። እንደ ልብ የማይገኙ ማዕድናት እንደ ልብ የማይገኙ የሚያሰኛቸው ቴክኖሎጂው ነው። እነዛን ማዕድናት ከእንትን ውስጥ አውጥቶ ከአፈር ከድንጋይ ውስጥ አውጥቶ ፕሮሰስ አድርጎ ለሚፈለገው ግብአት ማቅረብ ለጦር ጀቶች፣ ለኤአይ ቴክኖሎጂዎች አሁን ዓለም ላይ ለምታዩ
የምታያቸው አሉ ለሚባሉ ቴክኖሎጂዎች በዓለም ላይ ሳተላይቶችን፣ ሚሳኤሎችን፣ ሮኬቶችን ጨምሮ እያንዳንዳችን ቀለቀን የምንጠቀምባቸው ስልኮች፣ መኪናዎቻችን ኤቭሪቲንግ ሁሉም ነገር ልክ ሬር እርዝ ላይ የተመሰረተ ነው። በቀደመ ጊዜ ነዳጅን መቆጣጠር የቀጣዩን መጪ ዘመን ለሀያል ሀገር ይወስናል እንደሚባለው በዚህኛው ዘመን ላይ ደግሞ እንደ ልብ የማይገኙ ማዕድናትን መቆጣጠር የመጪውን ዘመን ለሀያል ሀገር ይወስናል ይባላል። እና ማን የተቆጣጠረ ይመስላችኋል? አሁን ላይ ባለው ሁኔታ ቻይና። እንዴት የሚለውን ጉዳይ ሰፋ አድርጌ ልመለስበት ወይስ ትንሽ ሁለት ነገሮችን ብቻ ልንገራችሁ? አንደኛ ለምሳሌ በዓለም ላይ እንደ ልብ አይገኙም ሲባል ትልቁ ጉዳይ ምንድን ነው? ፕሮዳክሽኑ ነው ብያችኋለሁ አይደለ? በዚህ ሰዓት ላይ 90% የሚሆነው የዓለም ሬር ሜታልስ የሚባሉትን ፕሮዳክሽን አውጥታ ለሌሎች ሀገራት በመላክ ረገድ ቁጥር አንዱ ሀገር ማነች? ቻይና ነች በፕሮዳክሽን ደረጃ። እና የሚገርመኛ አንድ ታሪክ አለ። 2003 2004 እንደ አውሮፓውያን አቆጣጠር ላይ እና አሜሪካ ኢራቅ ውስጥ ነዳጅ ምናምን እያሉ ከወዲያ ወዲህ ሲርመሰመሱ የቻይና በጣም ቪዥነሪ ማይንዶች የት መጡ መሰላችሁ? ኮንጎ መጡ። ኮንጎ ኮባልት የሚባል ሬር ማዕድን ወይም ሬር እርዝ ሜታልስ የሚባለው እንደ ልብ የማይገኝ ማዕድን በዓለማችን ከሚገኝባቸው ቁልፍ ቦታዎች መካከል አንዷ ኮንጎ ነች። ምናልባት ቶፕ 4 ቶፕ 3 ውስጥ ያለች ሀገር ነች። ማን? ኮንጎ። ከዛ ቻይናዎቹ 2003 2004 አካባቢ ላይ ነው ወደ ኮንጎ የመጡ። ከዛ የኮንጎን የሬር እርዝ ወይም እንደ ልብ የማይገኝ ማዕድናት ዘርፍን ተቆጣጠሩት። ገርማችኋል? ምን ይባል ነበር መሰላችሁ? ኮንጎ ውስጥ ካሉ 19 ቁልፍ የሬር እርዝ ሜታልስ ሳይቶች ወይም ፋብሪካ ምናምን ከተገነባባቸው አካባቢዎች መካከል ቁልፍ ከሚባሉት ከ19ኙ 15ቱን የያዘችው ቻይና ነች። እና ባለፈው ሩዋንዳና ኮንጎ ጦርነት ውስጥ ገቡ ምናምን ሲባል ሰምታችኋል መቼስ። እነ ፖል ካጋሜ እንዴት አስቸግረው እንደነበረ በዛ አማጺ ቡድን አማካኝነት የሚታወስ ታሪክ ነው። ያ የኮንጎና የሩዋንዳ ጦርነት የአማጺዎቹ ጣልቃ ገብነት it was all about የኮንጎን እንደ ልብ የማይገኙ ማዕድናት በቁጥጥር ውስጥ ስለማድረግና ስላለማድረግ ቻይናን ስለመግፋትና ስላለመግፋት ሄዶ ኮንጎ መጨረሻ ላይ ምንድነው ያለችው? ከአሜሪካ ጋር ደህንነትን አስጠብቅልሃለሁ ሲል ዶናልድ ትራምፕ አሜሪካ ደህንነቴን ካስጠበቀች የሴኩሪቲ ጋራንቲ የሚባለው ማለት ነው የደህንነት ዋስትና ከሰጠች which is በአማጺ ቡድን በሌላ ጎረቤት ሀገር እንደማልጠቃ እንደማልመታ ከሰጠች እኔ ደግሞ በምላሹ ሬር እርዝ ሜታሎችን ከአሜሪካ ጋር ተባብሬ ሰራለሁ አለ የኮንጎ መንግስት። መጨረሻው እንደዛ ነበር ጦርነት። anyway so ሬር እርዝ የሚባሉት ሚነራሎች ቁልፍ የቀጣዩን ዘመን ተጽዕኖ ፈጣሪ የቀጣዩን ዘመን ሀያል ሀገር የሚወስን ነገር ስለሆነ በዚህ ዘርፍ ላይ ቻይና ብዙ ርቀት ጥላቸው ሄዳለች እና በብዙ ዘርፎች ላይ ልክ አሁን ይሄንን ጨምሮ በብዙ ዘርፎች ላይ ቻይና ጥላቸው ሄዳለች እና ቻይናን በዚህም በዛ ማዳከም የነ አሜሪካ ስትራቴጂ ነው ራይት ነው። ይሄንን ነገር ቻይና በደስተኝነት ልትመለከት አትችልም። እንዴት ትመለከታለህ? ልትመለከት አትችልም። እና እነ ዶናልድ ትራምፕ በታሪፍ በኩል መተው ታሪፍን ጣል 90% 100% ሲሉ ቻይና ምንድን ነበር ስታደርግ የነበረው? በዛው ተመሳሳይ ርቀት እንዲያውም የሆነ ሰዓት ላይ ከዚህ በኋላ እንዲያውም ሬር እርዝ የሚባሉ ሚነራሎችን ወዴትም ሀገር አልክም ማለች ማለት ነው። አሜሪካ ምን አይነት ጫና ውስጥ ገብቶ እንደነበረ ከዛ በቃ ወደ ራሳችን እንመለስና ብለው አሁን በዚህ ግሪንላንድን የሚፈልጉት ለዛ ነው። በነገራችሁ ላይ ግሪንላንድ ሲሉ ሰምታችኋል። ለዛ ነው የሚፈልጉት ግሪንላንድን እዛው በአሜሪካ ውስጥ ባሉ ሬር እርዝ ሚነራሎች እንዳልኳችሁ ሬር እርዝ ወይም እንደ ልብ የማይገኙ የሚያሰኛቸው ቴክኖሎጂውና ፕሮዳክሽኑ ነው እንጂ በየአካባቢው ኢትዮጵያ ውስጥም ሊኖሩ ይችላሉ። ይሄ የታወቀ ነገር። ሶማሌላንድ እንኳን ባለፈው ሬር እርዝ ሚነራል ለአሜሪካ ሰጣለሁኝ አሜሪካ እውቅና የምትሰጠኝ ከሆነ ስትል አልነበር እንዴ? ኤቭሪዌር አለ። ፕሮዳክሽንና ቴክኖሎጂ ነው ችግሩ። በዛ ረገድ ደግሞ ቻይና ብዙ ጥላን ሄዳል እና ይሄንን የና አሜሪካ አካሄድ በደስተኝነት ስለማትመለከት ቻይና አሁን ከዚህ ቀደም ብሎ ዶናልድ ትራምፕ ሊመጣ ነው ሲባል የወርነት ሃፒ ከዛ ዶናልድ ትራምፕ አራዘሙ የሆነ ሰበብ ሰጥተው ማለት ነው። አሁንም ዶናልድ ትራምፕ በ14 እና በ15 ቤጂንግ ይገባል እየተባለ ስቲል ቻይና ኮንፊርም አላደረገች። አዩ ሲንግ የሆነ ሽፍት የሆነ ባላንስ ኦፍ ፓወር በዛ ብቻ በግልጽ ይሻል። እንደዛ አይነት ስሜት ግን የሚፈጠር ይመስለኛል። የሆነ ባላንስ ኦፍ ፓወሩ የሆነ ሽፍት እያደረገ ወዲህ ወዲያ እያለ ኢኩሊብረሙ ይሄን አይነት ነባሪያ ሁኔታ ላይ ናቸው እንግዲህ አሜሪካና ኢራን፣ አሜሪካና ቻይና። ሶ በዚህ መካከል ዶናልድ ትራምፕ ይመጣሉ እየተባለ ነው አባስ አርጋች ይዘው ሄዱት። ከዛ ስለ ሰላም ጉዳይ እየተወራ እነ ዶናልድ ትራምፕ ስለዚህ ምናልባት እየተባለ ነው አሁን ምናልባት ስለዚህ እነ ዶናልድ ትራምፕ ዛሬ ያደረጓቸውን ነገሮች ሲኩዌንሱ እናስባቸው። በዛኛው የጥንቅሬ ላይ እንትኑን አንስቸው ነበር አይደለ? የዚህ እርስ በርሱ ይጋጫል የሚለው የዶናልድ ትራምፕ እና የነ ፔቴክሴት መግለጫ ይጋጫል የሚለው የነ ሩቢዮ ጦርነቱን ጨርሰናል አሉ። ከዛ ዶናልድ ትራምፕ ትናሉ ፕሮጀክት ፍሪደምን ፖዝ አድርጌያለሁ፣ ጋብ አድርጌያለሁ፣ ሆልድ አድርጌያለሁ አሉ። በዚህ ሁሉ መካከል አርጋቼት ናቸው፣ ቤጂንግ ናቸው። ከዛ ቀጠሉና በኢራንና በአሜሪካ መካከል የሆነ ወደ ስምምነት የመምጣት አይነት ዝንባሌ። ዶናልድ ትራምፕ ምናልባት ከኢራን ጋር ለመስማማት አሁን ቻይናን ጫና ውስጥ ማሳረፍ፣ ቻይናን ማስቸገር፣ ቻይናን የሆነ
ሽፍት እያደረገ የሚመስለውን ፓወር መልሶ ወደ እጃቸው ለማስገባት ከኢራን ጋር መስማማትን እንደ አማራጭ አድርገው የኢራኑን ጉዳይ ጨርሰው ከዛ ወደ ቤጂንግ ሊሄዱ አስበው ነው ወይ የሚል ጥያቄ የሚነሳው እዚህ ጋር ነው። ምክንያቱም በሚቀጥለው ሳምንት ይሄዳሉ። ዛሬስ ጦርነት ስለመጨረስ እያወሩ ነው። እያወሩበት ያለው ነጥብ ምንድነው የሚለውን መጨረሻ ላይ አንድ ሁለት ብዬ አነሳላችኋለሁ። አንዴ ግን ሐሳቡን ልጠቅልለው ብዬ ስላሰብኩ ነው። ሰምሃው እነ ዶናልድ ትራምፕ ከቻይና ጋር ያለውን ተጽዕኖ እንዴት ነው የሚቋቋሙት ከተባለ አሁን የኢራን መንግስት እንደ መንግስት መታወቅ ያለበት ጉዳይ እኔ ከአሜሪካ ጋር አልሰራም፣ እኔ ከቻይና ጋር ብቻ ነው የምሰራው፣ እኔ ከነንትና ጋር የሚል አይነት ድምዳሜ የለውም። አይደለም ይሄ ቀርቶ ነው የምላችሁ ከእስራኤል ጋር የመስራት ችግር የለበትም። ሰማው የኢራን መንግስት ሃርድ ላይነሮች አሉ፣ ወግ አጥባቂ የምንላቸው ክፍሎች አሉ አይደለ? ሪፎርሚስት የሚባሉ ክፍሎች አሉ፣ በነዛ መካከል መሃል ላይ ያሉ ክፍሎች አሉ። ሶ ሃርድ ላይነሮቹ ዴስቱ አሜሪካ ዴስቱ እስራኤል ምናምን ሲሉ ልትሰማቸው ትችላላችሁ። ዛት ዳዝንት ሚን ዳት ግን የኢራን የውጭ ግንኙነት ፖሊሲ የኢራን አካሄድ በዚህ ላይ የተመሰረተ ነው ማለት አይደለም። እንዳልኳችሁ ይሄ በጣም የቀረ አስተሳሰብ ስለሆነ ይሄን ያክል በዛ ደረጃ ባንገምታቸው ደስ ይለኛል። ኢራን በቃ የሆነ ነገር ብታገኝ እስራኤል እንዲታረጋለች የሚለው እሳቤ ለሪዮትሪክ የሆነ ለነ እስራኤል ናሬቲቭ ትርክት የመፍጠር አካሄድ የሚመች ነገር ማዘጋጀት እንጂ ሞር የሚጠቅም ነገር አይደለም። ኢራን እውቅና ሰጥታ ታውቃለች ለእስራኤል አይደለ? እውቅና የሰጠችው በ1950ዎቹ 52 አካባቢ ምናምን ነበር። ከዛ ከ1952 እስከ 1979 በነበረው ጊዜ እስራኤልና ኢራን ምን አይነት ግንኙነት ነበራቸው? አብሮ የመስራት ችግር የለባቸውም። እነ ኢራን ከአሜሪካ ጋር አንሰራም የሚል ነገር የለባቸውም። ኢማጂን ሴናሪዮ የኔ እይታ ነው። እነ ዶናልድ ትራምፕ ከኢራን ጋር ተስማምተው ለምሳሌ ብሎኬዱን አንስተው ሆርሙዝ ሰርጥ ተከፍቶ ከዛ ኢንዲቴል በዛ ሆርሙዝ ሰርጥ ላይ የሚደረገው እንቅስቃሴ ሆነ ምናልባትም ሌሎች እና አሜሪካ የሚፈልጓቸው ነገሮችን ኢራን የምትፈልጋቸው ነገሮች ላይ ኮምፕሮማይዝ ተደራርገው ወደሆነ መስማማት ውስጥ ቢመጡ አሜሪካና ኢራን በጋራ መስራት የሚችሉበት ሁኔታ ውስጥ ቢመጡ ከዛ ይሄንን ነገር ላይ ከደረሱ በኋላ ወይም እነ ኢራንን ምናልባትም ከጎናቸው ባይባል እንኳን ሰማው አብሯቸው ሊሰሩ እንደሚችሉ ሀገር አድርገው ዶናልድ ትራምፕ ወደ ቤጂንግ ቢሄዱ ቤጂንግ ላይ ጫና ለማሳደር የሆነ ነገር ይኖራቸዋል። ለምን በቬንዙዌላ ውስጥ ኦልሬዲ ሴኩር አድርጓል ወይም ቆርጠዋታል ቻይና። በኢራን ውስጥም እንደምታውቁት ነው አይደለ? ኢራን ውስጥ ያለውን ነገር መቁረጥ ባይችሉ እንኳን ሰማው ለምሳሌ በዶላር እንዲገበያዩ ቢያደርጓቸው ቻይናና ኢራን እንደዛ አይነት ሁኔታ ውስጥ ቢያስገቧቸውና ኢራን እኔ በዶላር በፍጹም አልገበያይም የምትል ሀገር አይደለችም። እንዳልኳቸው ልትል አትችልም። በቃ ሲስተሙ እሱን ሊፈቅድ አይችልም። ማዕቀብ ካነሳችሁላት በቂዋ ነው። ኢራን የምትፈልገው እነዚህን የአሜሪካን ማዕቀብ እንዲነሳ የተያዘባት ገንዘቧ እንዲለቀቅ ምናምን አለ አይደለ? መሰረታዊ የሆኑ ነገሮች አሉ። ከዶላር ግብይት በላይ ፔትሮሊያን ነው መገበያዩ ምናምን ለማለት ጊዜው አይደለም አሁን ለኢራን መጀመሪያ ከደረሰባት ድቀት ማገገም ስላለባት እምቢ ሊሉ አይችሉም። ስለዚህ ይህንን የኢራንን ፓርት ሴኩር አድርገው ወደ ቻይና ቢሄዱ ዶናልድ ትራምፕ ቻይና ላይ የሚመጣውን ጫና በቬንዙዌላ በኩል የለም፣ በኢራን በኩል ያለውም ዶናልድ ትራምፕ ሻዶ ውስጥ የሚመጣ ከሆነ ምን ሊሆን ነው የሚችለው ከቻይና ጋር በሚኖረው ግንኙነት ላይ? ዶናልድ ትራምፕ አፐር ሃንድ ይዘው እንዲያደርጉ የማለት ተርሞችን የመተንበይ ወይም ተርሞችን ቀድሞ የመስጠት የማዘጋጀት አጋጣሚ ሊገጥማቸው ይችላል ይባላል። ይሄ ነገር ነው ፒክቸሩን በተወሰነ መልኩ ሊያሳየን የሚችለው ብዬ ስላሰብኩ ነው ጠቅላላ አድርጌ ሁኔታውን ያቀረብኩላችሁ። እንደ መሰነባበቻ ግን የአሜሪካና የኢራን ዛሬ እንግዲህ ወደ ሰላም ስምምነት ሊያመጣቸው ይችላል የተባለ ዋን ፔጅ ወይም አንድ ገጽ የሚሆን ሜሞራንደም ኦፍ አንደርስታንዲንግ ኢራን ደርሷል። ይህ ጉዳይ ኢራንም ኮንፊርም አድርገዋለች። አሜሪካ ለኢራን ከዚህ ቀደም ልካው ለነበረው ባለ 14 ነጥብ ፕሮፖዛል የተሰጠ ምላሽ እንደሆነ ለማወቅ ተችሏል። የኢራን ፓርላማ ባለስልጣናትም ምናልባት በሁለት ቀናት ጊዜ ውስጥ የኢራን ባለስልጣናት ወደ ፓኪስታን ሊሄዱ እንደሚችሉና በፓኪስታን አማካኝነት ምላሻቸውን ለአሜሪካ እንደሚገልጹ ጭምር የሚጠቁሙ አይነት መረጃዎችን አጋርተዋል። ምናልባት በመካከላቸው አሜሪካና ኢራን በመካከል ያለ ክፍተቶችን በተወሰነ ለማቀራረብ ጥረት እያደረጉ ያለበት ሰዓት ሊሆን ይችላል እና ሪፖርቶቹ ኢራን ይህንን ኤምኦዩ እየገመገመችው እንደሆነ የሚያሳዩ ናቸው። ኢራን ኤክስክሉሲቭሊ ግን አሁን በዚህ ኤምኦዩ ላይ እየሰራው ነው ያለችው ሁለት ነጥብ አለ። አንደኛው የሆርሙዝ ጉዳይ ነው፣ ሌላኛው የብሎኬዱ ጉዳይ ነው። ብሎኬዱ ይነሳና ሆርሙዝን ይከፈት በሚለው ነጥብ ላይ ነው ኤምኦዩ ላይ ኢራን ፎከስ ወይም ትኩረት ሰጥታ እየሰራች ያለችው እንጂ ስለ ኢራን የኒውክሌር ፕሮግራም፣ ስለ ኢራን የሚሳኤል ፕሮግራሞች፣ ስለ ኢራን ቀጠናዊ ፖሊሲ ወይም ሪጂናል ፖሊሲዋ፣ ስለ ኢራን ቀጠናዊ አጋር የሚባሉ አካላት ወይም ግንኙነቷ አላይስ የምንላቸው ማለት ነው፣ ስለ እነዛ ጉዳዮች አይመለከትም። ይሄ ኤምኦዩ ስለ ሆርሙዝና ስለ ብሎኬዱ ብቻ ነው በማለት ላይ ነው የምትገኘው። ቤዚክሊ
ሶስት ፌዞች ይኖሩታል ትላለች ኢራን። ሶስት ደረጃዎች ይኖሩታል ትላለች። በመጀመሪያው 30 ደረጃ የሆርሙዝ ጉዳይና የብሎኬድ ወይም የባህር ላይ ከበባ የምንለው ነጥብ ጉዳይ መቋጫ ያገኛል፣ ያው ጦርነቱ ቆሞ ማለት ነው። በዚህ 30 ጊዜ ውስጥ ሁለቱ አካላት ወደ ስምምነት ላይ የሚመጡ ከሆነ በሆርሙዝ ጉዳይና በብሎኬዱ ጉዳይ ላይ ወደ ሁለተኛው ምዕራፍ ወይም ፌዝ 2 ይሸጋገራሉ። ፌዝ 2 የምንለው ነጥብ ደግሞ በኒክሌር ጉዳዮች ላይ ድርድር የሚባለው ሁኔታ ላይ ይደርሳሉ። which is 15 ዓመት ሙሉ ኢራን ኒክሌር ማበልጸግ ሂደቷን ዩራኒየም የማበልጸግ ሂደቷን ልታቆም ከዛ ከ15 ዓመታት በኋላ ደግሞ 3.6 ከመቶ ገደማ አካባቢ ያበለጸገች ልትቀጥል የተዘጋጀች ሀገር ነች። በዚህ ሁኔታ ላይ እነ ትራምፕ የሚሰጡት ምላሽና በአጠቃላይ የድርድሩ ሂደት ከ30 ቀን ወይም ከአንድ ወር በኋላ በፌዝ 2 የሚከናወን ነው። በፌዝ 3 በምንለው ሁኔታ ላይ ደግሞ ይሄኛው ጭራሽ አሜሪካ የሌለችበት ፌዝ ነው እየተባለ የሚገኘው። ከኢራን በኩል የሚወጡ መረጃዎች እንደሚያሳዩት ከሆነ በዚህ ፌዝ 3 በምንለው ደረጃ ላይ ስንደርስ አሜሪካ አታስፈልግም። ይሄ ኢራን በቀጠናው ካሉ የጂሲሲ የግሬት ገልፍ ካንትሪ ሀገራት ጋር የመካከለኛው ምስራቅ ሀገራት ጋር ባጭሩ ከነሱ ጋር እየተነጋገረች ቀጠናዊ ሰላምን ለማረጋጋት ቀጠናዊ ትብብርን ለመፍጠር የምትሰራበት ጊዜ ይሆናል የሚል አይነት አቋም አላቸው። ይሄ ሶስተኛው ምዕራፍ ነው። አሜሪካ እዚህ ጋር አይደለም እንደ ዋና ተሳታፊ ሆና ልትገባ ታዛቢያችን እንድትሆንም አንፈልግም። ይሄ ቀጠና የኛ ቀጠና ነው። በዚህ ቀጠና ላይ ምን ማድረግ እንዳለብን እኛ መወሰን አለብን። ስለዚህ እዛ ሞመንት ላይ እስክንደርስ ድረስ ነው የምንሰራው የሚል አቋም በኢራኖች ዘንድ ይነሳል። አሁን ይሄ የኢራኖች አቋም ነው። ኤምኦዩ የተባለው ባለ አንድ ገጽ ፕሮፖዛል ራይት ናው እየተወራበት ያለው ጉዳይ ኢራን ስለ ሆርሙዝና ስለ ብሎኬዱ ነው ትላለች። አንዳንድ የምዕራቡ ዓለም መገናኛ ብዙሃን ደግሞ ይሄ ኢራን የቀረበውና እንዲያውም ኢራን ልትፈርመው ከጫፍ ደርሳለች የሚሉ መረጃዎችን አይቻሉ። ይሄኛው ስቴፕ ላይ አሉ ወይም ባለ አንድ ገጽ ኤምኦዩ ላይ ከሆርሙዝና ከብሎኬዱ በተጨማሪ የኢራን የኒክሌር ጉዳይንና የኢራን የቀጠናዊ አጋር አካላት እነ ሂዝቦላና ሁቲን እንደማለት ነው እነሱን በተመለከተ ሐሳቦች ተጠቃለው በዚህ ጉዳይ ላይ ነው የሚፈርሙት እያሉ ነው። ኢራን ደግሞ የለም እኔ ስለ ሆርሙዝና ስለ ብሎኬዱ ብቻ ነው በዚህ ደረጃ ላይ የማወራው፣ ሌሎች ጉዳዮችን በቀጣይ ፌዝ ነው የምሄደው፣ ቀደም ብዬ በነገርኳችሁ ፌዞች ነው የምሄደው እያለች ነው የምትገኘው። ከብዙ ጊዜ በኋላ አሜሪካ ምላሽ መስጠቷ ዩሲ ከትላንት በስቲያ በሰራውላችሁ ዘገባ እንዴት ምላሽ አይሰጡም አይደለ? ትልቁ ፖይንት የነበረው ምላሽ መስጠት እያለባቸው ፕሮጀክት ፍሪደም ምናምን ብለው ዶናልድ ትራምፕ አንድ የሆነ መስመር ሊያበላሹ ሞከሩ። በጊዜ ሰምተው እንግዲህ ነቁ መሰለኝ። ይህንን ፕሮጀክት ፍሪደም ያሉትን ነገር ሆልድ አደረጉ። ይሄ ጉዳይ ወደ ድርድር አንድ ስቴፕ እያቀረባቸው መጣ። አሁን ይሄ ሲባል ፕሮጀክት ፍሪደምን ስለተገበሩ ነው እነ ኢራን ወደዚህ ነገር የመጡት አይደለም። ፕሮጀክት ፍሪደምን እንደማይፈሩት ሚሳኤል እየተኮሱ ኢራን በአሜሪካ የጦር መርከቦች ላይ ሚሳኤል እየተኮሰች አሳይታለች። ለምንድን ነው አሜሪካ ፕሮጀክት ፍሪደምን ያቆመችው የሚለውን ጥንቅር ከፈለጋችሁ ዛሬ የተሰራ እኔ የሰራሁት ሌላ አንድ ጥንቅር አለ። እሱን ኢንቫይት አደርጋችኋለሁ። ለአሜሪካ ለምንድን ነው ፕሮጀክት ፍሪደምን ያቆመችው? ሰኞ ጀመረች፣ ከዛ ዛሬ ሮብ አቆመችው። ለምን? እሱን ጉዳይ በተመለከተ ያኛውን ቪዲዮ ተመልከቱ። ይሄኛው ነገር ላይ ግን በቃ ምክንያቱ እንደዛ እንዳልሆነ ይገባችኋል። ምክንያቱ ሞር የኢራን ዙሩን የማክረር ጉዳይ ነው። አሜሪካም ልታከረ ስትሞክር ኢራንም አብራ አከረረች። አሁን ነገሩ ወደ ሰላም መጣ ማለት ግን ስጋት የለም ማለት አይደለም። ቻይናም የራሷ ፍላጎት አላት። ቅድም ባልኳችሁ መልኩ እነ ኢራንም ቀይ መስመር አላቸው። ቀይ መስመር ብለው ከሚያስቀምጧቸው ነጥቦች መካከል ከጦርነቱ በፊት የነበረው የሆርሙዝ ነባራዊ ሁኔታ አይመለስም የሚለው ጉዳይ ነው። ሆርሙዝን ከጦርነቱ በኋላ ባለፈው ሙጅታባ ካሜኒ በአንድ መግለጫው ላይ እኮ እንደዛ ብሏል ተብሏል። የሆርሙዝ ቀጠና ነባራዊ ሁኔታ ከጦርነቱ በፊት ወደ ነበረው ሁኔታ አይመለስም፣ አዲስ አስተዳደራዊ ሜካኒዝም ይዘጋጅለታል ሲሉ እንደነበረ አንዘነጋም። ይሄኛው በጣም ቀይ መስመር ተብሏል። እና በዚህ አካሄድ ላይ እነ ዶናልድ ትራምፕ ምን ያክል ኮምፕሮማይዝ አድርገው ወደ ስምምነት ይመጣሉ የሚለው ነጥብ ስቲል ጥያቄ እየተነሳበት ይገኛል። ይሄው ነው እንግዲህ ለዛሬ ያዘጋጀውላችሁ። ክብራትና ክብራን አብራችሁ ስለነበራችሁ በጣም ከልብ አመሰግናለሁ። ነጻነት ላቀው ነኝ በገበያ ሚዲያ። እንግዲህ ካለው ወቅታዊ ሁኔታ አንጻር በቀን ሁለቴ ልንገናኝ የምንችልበት ሁኔታ ተፈጥሯል። ዛሬ እንደዛም እንዲህ አይነቱን ነገር አሃዱ ብለን ጀምረነዋል። የተለያዩ ጉዳዮችን የምናይበት የምንመለከትበት ሀሳቦችን የምንለዋወጥበት አይነት ቆይታ እንደሚሆን ተስፋ አደርጋለሁኝ። አብራችሁ ስለነበራችሁ ከልብ እያመሰገንኩኝ በዚህ ሰናበታለሁ። መልካም ጊዜ ይሁንላችሁ።